የወርቃማ ዘመን ስልጣኔ የተዘራበት የታሪክ ማሳ የወርቃማው የሸዋ ዘመን ታሪክ ማሟሻ ከሆነው ቅድስት ሥላሴ ቤተክርስቲያን የታሪክ ርሾን ወደሚዋሰው የደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን መተናል። በኖ መርከብ ቅርጽ እየተሰራ የሚታየው ሕንጻ ቤተክርስቲያን የስልጣኔን ተከታይነት የቀጠለ አዲስ ምዕራፍ እንደሆነ ያጠቁማል። እዚህ የምንነግራችሁ ብዙ ታሪክ አለ። የሚታይ ሳይሆን የሚደመጥ፣ የሚዳሰስ ሳይሆን በትውልድ ቅብብሎሽ የቀጠለው አፈ ታሪክ የደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን የታሪክ ማህደር የዘመን ቆይታ ማሳያ ነው። የደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን አመሰራረቱ ያው በዘመን ልኬት የኛ ዓመት ብሎ ቅጫል መናገር ባይቻልም ምልክቶችን ታሪኮችን ከታሪክ ተያያዥ የሆኑትን ነገሮች አይተን አንደኛ በአፄ ዘርዓ ያዕቆብ ዘመን የተተከለ ነው በሚለው ይታወቃል። ከዚህ ውስጥ እንግዲህ ታቦቱ ማጢ ጊዮርጊስ ከሚባለው ነው የመጣው ይላሉ አባቶች። ከማጢ ከመጣ በኋላ ከዚህ ቤተክርስቲያን ቢያንስ ወደ 10 ኪሎ ሜትር የሚርቅ ጥዳምባ ሚካኤል የሚባለው ቤተክርስቲያን ለ3 አመት ቆይቷል ይላሉ። ያው ከአባቶች የምንሰማው ነው። ከዚህ በኋላ ከጥዳምባ ቤተክርስቲያን በስተ ምስራቅ ለረጅም ጊዜ ቀደም ሲል ጎህ በሚባለው ቦታ ላይ ለረጅም ጊዜ ቤተክርስቲያኑ ተተክሎ ኖሯል። እንግዲህ አባቶቻችን ከነገሩን ጎህ የሚለውን ቃል በሁለት መልኩ ነው የሚተረጉሙት። አንደኛው በጥዳምባ በኩል ባለው ቤተክርስቲያን ጧት ብርሃን ሲቀድ ጎህ ቀደደ የሚባለው ጊዮርጊስ ከምስራቅ ሆኖ ስለሚታይ፣ ሁለተኛ ደግሞ በደብረ ብርሃን ብርሃን ወረደ ሲባል ጎህ ቀደደ የሚለው የደብረ ብርሃን ቅድስት ሥላሴና የጊዮርጊስ ቤተክርስቲያን የታሪክ ትስስር አለው። ያኛው ጎህ ቀደደ ከዚህ ብርሃኑ ታየ ነው። ደብረ ብርሃን ላይ ደግሞ ያው አሁን ምልክት አለች እዚያ ቦታ ላይ ብርሃኑ አረፈ የሚል ነው። ስለዚህ አሁን ከዚያ አኳያ የጎህ ጊዮርጊስ መባሉ ጎህ ቀደደ የሚባለው ብርሃን የወረደበት አመት ዓመተ ምህረት ወይም ደግሞ የአፄ ዘርዓ ያዕቆብ የንግስና ጊዜ በስንተኛ አመታቸው ላይ ብርሃን ወረደላቸው የሚለውን እንግዲህ ተጨባጭ መረጃ ማጠየቅ ያስፈልገናል፣ ማሰባሰብ ያስፈልገናል። ግን በጥቅሉ የጊዮርጊስ ቤተክርስቲያን ከ600 አመታት በላይ ያስቆጠረ ሲሆን አንደኛ ከማጢ የመጣ ነው። ጥዳምባ የተወሰነ ጊዜ የቆየ ነው። ጎህ የተባለው ቦታ ለረጅም ጊዜ የቆየ ነው። እንግዲህ ከዚህ በኋላ ከደብረ ብርሃን ቅድስት ሥላሴ ቤተክርስቲያንም ደግሞ በተለያዩ የታሪክ ትስስሮች እስከ 1968 ዓመተ ምህረት ድረስ በየአመቱ ሚያዝያ ጊዮርጊስ ሲከበር የደብረ ብርሃን ቅድስት ሥላሴ ማህበረ ካህናት መቋሚያቸውን፣ ጸናጽላቸውን፣ ከበሯቸውን ይዘው ጊዮርጊስን ዋዜማ ይቆማሉ። ማሌቱን ሌሊት ያገለግላሉ። የጊዮርጊስ ካህናት ቅዳሴውን ብቻ ነበር የሚሸፍኑት። ይሄ እስከ 1968 ዓመተ ምህረት ነው። እስከዚያ ድረስ የጊዮርጊስ ቄሰ ገበዝ ድግስ ደግሶ የደብሩን ካህናትና የደብረ ብርሃን ቅድስት ሥላሴን ማህበረ ካህናት መዘምራኑን ለአገልግሎት የመጡትን ሁሉ ሲያስተናግድ እንደነበረ እኔም ደርሼበታለሁ። ከዚህ በኋላ 1967 መሬት ለአዋጅ ላራሹ ሲታወጅ ገበዙ መሬቱ ስለተወሰደበት የመደገስ አቅም ሲቀር ከዚያ በኋላ በተለያየ አጋጣሚ በአጥቢያ ለመግባባትም በተለያየ መልኩ ያ በየአመቱ ሚያዝያ ጊዮርጊስ ዋዜማ መቆሙ ከሥላሴ መምጣቱ ያው ሁሉ እየተረሳም እየቀረ መጣ። ባጭሩ እንግዲህ እነዚህ 600 አመት ታሪኮች ውስጥ
ቤተክርስቲያኑ 3 ቦታ ነው የቆየው። አንደኛው ጎህ የተባለ ቦታ ነው። ሁለተኛ ደግሞ ውልጮ የተባለ ቦታ አለ። አሁንም ፍራሹ ይገኛል። ማደሪያውን ለማበጀት ብዙ ቦታዎችን የረገጠው የጊዮርጊስ ጽላት በዘመነ አጼ ዘርዓ ያዕቆብ በደብረ ብርሃንና በቅድስት ሥላሴ ቤተክርስቲያን ከተፈጸመው ታሪክ ተቋዳሽ ነው። ደብረ ብርሃን የብርሃን አምባ የ600 ዓመታት ታሪክ ባለቤት የሆነውን ይህን ደብር አለፍ ብለው ብቅ ባሉ ፎቆችና ተዘርግተው በሚታዩ መንደሮች አቅፋና ከባ ይዛለች። የብርሃን መውረዱ ምክንያት የአጽራ ያዕቆብን ተከትሎ ነው በሚል ነው። ጎህ ጊዮርጊስ የሚለውን የተከተልነው ክስተቱ የታየበት ቦታ ነው የተጀመረበት ቦታ ነው በሚል ነው እንጂ ያው ልክ መብራት ስናበራ ከማድ ቤት ለኩሰን እልፍኝ መብራት እንደመውሰድ ነው የሚቆጠረው። ስለዚህ ለጊዜው እንደ መለኮሻ ቦታ ጎህ ጊዮርጊስ ቢሆን እንግዲህ እንደ አዳራሽ ደግሞ እንደ ብርሃኑ ማረፊያ ምን ቆጥረው ደብረ ብርሃን ቅድስት ሥላሴ ነው ማለት ነው። ስለዚህ የታሪክ ትስስርም አለ። ነገር ግን ያው ጊዮርጊስ በጣም ገጠሩ ስለቆየ ትክሉ በተወሰኑ አገልጋዮች በ5 ሰሞነኛ በአንድ አቃቢ በ2 ሰዓታት ቋቢ በ2 ደብተሮች ትክል ሆኖ በገጠር ደረጃ ነው የቆየው እና እንግዲህ በሰዓቱ በርግጥ የነበሩት አባቶች አቅማቸው የፈቀደው የታሪክ ጥረት ሳይኖርበት ቦታው ነገር ግን በአደረጃጀት ሁለተኛ ለነገስታቱም ሩቅ ነው። ለምሳሌ አንጎለላ ኪዳነ ምሕረትን ድንባሮ ማርያምን ደብረ ብርሃን ቅድስት ሥላሴን ነገስታቱ በቅርብ ርቀት ስለተገለገሉባቸው በቅርስም በአገልግሎትም ዘወትር በመጎብኘትም ትክሉንም አስፍቶ ብዙ አገልጋዮች እንዲኖሩትም በማድረግ አግዘዋቸዋል። ጊዮርጊስ ግን ይህን የተመለከተ ነገስታቱ በሰፊው እንደረዱት እንደደበሩት የሚያሳይ ታሪክ ባለመኖሩ ልክ አንድ ወንድማማቾች ከአንድ እናት አባት ተወልደው አንዱ ሀብታም ይሆናል፣ አንዱ ደሃ ይሆናል። ምናልባት ጊዮርጊስ በዚህ መልኩ የታሪክ እጥረት የለበትም በእድሜው። ነገር ግን በአደረጃጀት በቁሳቁስ በመሳሰሉት ነገሮች ላይ የተወሰነ ወደ ኋላ ቢቀርም በትክል ዘመኑ ግን ከነበሮች ቤተክርስቲያናት እንዳንዱ የሚቆጠር ነው። ጥንታውያን አድባራትን ገዳማትን ታሪክ ያቆዩ አብያተ ክርስቲያናትን እየፈለፈላችሁ እያያችሁ ለሕዝብ ለማዳረስ ቤተክርስቲያን ካሁን ቀድሞ የዋለችውን ውለታ ለማስታወስ ጠንክራችሁ እየሰራችሁ ያላችሁ ማህበረ ቅዱሳን አባሎቻችን ልጆቻችን እንደሆናችሁ ደስተኞች ነን፣ ኩራት ይሰማናል። በዚህ መካከል በዚህ ደብር እየተሰጠ ያለ አገልግሎት ምንድነው በሚለው የተወሰነ ማብራሪያ ለመስጠት እሞክራለሁ። እንግዲህ በደብረ ብርሃን ከተማ ካሉ አድባራት መካከል ይሄ ከደብረ ብርሃን ቅድስት ሥላሴ ቀጥሎ ሁለተኛው ደብር ነው። ይህን ስንል ጥንታዊነቱን ለማለት ተፈልጎ ነው። በጥንታዊነት ረገድ ከደብረ ብርሃን ሥላሴ ቀጥሎ ያለ ይሄ ነው። ካሁን ቀድሞም ደብረ ብርሃን ሥላሴና ደብረ ጽባህ ቅዱስ ጊዮርጊስ ብቻ ሁለቱ ደብር ሰሞነኛ ሲጎላቸው አስተዳደራዊ ነገር ሲጎላቸው ሁለቱ ደብር እየተበዳደሩ አገልግሎት ሲሰጡ እንደቆዩ አባቶቻችን ይነግሩናል። በዘመነ ዘርዓ ያዕቆብ በደብረ ብርሃንና አካባቢው ከፍተኛ የሆነ የሕፃናት ሕመምና የከብት በሽታ ወረርሽኝ ተከስቶ ነበር። ንጉሥ አጼ ዘርዓ ያዕቆብ ሕዝብ ያለቀ በምን ላድነው ብለው ቢጨነቁ አንድ ባህታዊ ቅዱስ ቂርቆስ ለዚህ በሽታ ቃል ኪዳን አለውና ፈጥነ ቤተክርስቲያን በስሙ ትከል ቢሏቸው ሳይውሉ ሳያሩ ይህን አደረጉ። ለቅዱስ ቂርቆስ በስሙ ጽላት አስመጡ። በሽታውም ከአካባቢው ጠፋ። ይህ ጽላት በደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን አሁንም ይገኛል። ነገር ግን ታሪኩ በዚህ ብቻ ያበቃም።
ምንድነው እዚህ ላይ ከሌሎች ጽላት የሚለየው ብንል ስመ አምላኩ በጥር ቋንቋ የተጻፈ ነው። በዚያ ላይ በረከታቸው የደረበንና ብፁዕ አቡነ ጎርጎርዮስ በ1976 ዓመተ ምህረት እዚህ ጎብኝተው ነበር እና ያሉትን ቅርሶች ሲመረምሩ በቅዱስ ቂርቆስ ጽላት ላይ ግን በጣም በተለየ ሁኔታ ነው መግለጫ ያሰጡበት። ምንድነው ያው በጽላቱ ላይ የተጻፈው ስመ አምላክ ግሪክኛ ነው፣ ትምህርቴ ግሪክ ነው። ስለዚህ ኢየሱስ ክርስቶስ ወልደ እግዚአብሔር መድህን የሚል ትርጉም ያለው ነው። ከመለ ስሙ ይስግድ ኩሉ ብርክ የሚለውን በፊልጵስዩስ ምዕራፍ 2 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለውም ስም ተጽፎበት ያለና ያም ደግሞ ቢያንስ ከ500 ዓመት በላይ ያለ የሚገመት ነው። ይህ ጽላት በዚያን ጊዜ ነው የሚዘጋጀው ብለው ራሳቸው ያን ምስክርነት ሰጥተውበት ማለት የተማረ ሰው ያወቀውን ሲናገር ለቅርሱ ትርጉም ተሰጠው ማለት ነው። ስለዚህ አሁን በግልጽ የቅዱስ ቂርቆስ ጽላት በዚሁ ቤተክርስቲያን ለረጅም ጊዜ አሁንም አለ። ያው ቅዱስ ቂርቆስም በባልነት የቆየው ከ91 ዓመተ ምህረት ጀምሮ ቤተክርስቲያን ተተክሎለት ያው እየተገለገለ ይገኛል። ስለዚህ አሁን ሌሎቹ ለታሪክ ተመራማሪዎች ምልክት ያልሰጡ ስለሆኑ ጽላቶቹ ከዚህ አኳያ ቅዱስ ቂርቆስን ጽላት ለየት አድርገን ያወራነው የብፁዕነታቸውን ምስክርነት ጭምር አክለን ነው። ሲተረጉሙት ይህ ቢያንስ ከግራኝ መሐመድ ወረራ በግልጽ ከግራኝ መሐመድ ወረራ ጠብቀው አባቶቻችን ይሄን በማቆየታቸው እግዚአብሔርን አመሰግናለሁ ብለው ነው በአደባባይ መሰከሩት። ስለዚህ እንግዲህ ቅርሱን የመረመሩ አባት የሰጡትን ምስክርነት ከ600 ዓመት በላይ ነው የሚለውንም ያጠናክርልናል ማለት ነው። የቦታው ታሪካዊነት ወደ አጼ ዘርዓ ያዕቆብ ዘመን ያደላል። የቦታውን እድሜ ጠገብነት ለመረዳት አጋዥ አያስፈልግም። ስፍራው ራሱ አፍ አውጥቶ ይናገራል። የደብረ ጽባህ ቅዱስ ጊዮርጊስ ጽላት አሁን አረፈበት ቦታ ለመድረስ ከ3 የማያንሱ የተለያዩ አካባቢዎችን ረግጦ አልፏል። ዛሬ ላይ በደብሩ የቀደመ ታሪኩን በሚመጥን መልኩ አገልግሎት ይሰጣል። በዚህ ደብር እንግዲህ እንደ ቀዳማዊነቱ እንደ ጥንታዊነቱ አሁን ያለበት ይሄ ስፍራው አሁን የምናይበት ያለንበት ቦታ ለሶስተኛ ጊዜ የተተከለ ቦታ ነው። ቦታው ካሁን ቀድሞ መጀመሪያ ላይ ሌላ ቦታ አለው። ጎህ የሚባል ቦታ ውልጮ የሚባል ቦታ ላይ ሁለተኛው ጊዜ አርፏል። ከዛ ደግሞ ወደዚህ ለሶስተኛ ጊዜ ያረፈበት ቦታ ነው። እንግዲህ እንደምታዩት በዚህ ደብር ትልቅ እንደ እድሜው ትልቅ አገልግሎት ይሰጣል። በማህሌት በወር ውስጥ ከ7 ያላነሱ ማህሌት ይቆማሉ። መዝሙር ይቆማል። እንደዚሁ በፍልሰታ ስብሐተ ነግ አገልግሎት ይሰጣል። አመቱን ሙሉ ቅዳሴ ሳይቋረጥ ይደረሳል። አመቱን ሙሉ አመት ከአመት ማለት ነው በሰሞነኞች አገልግሎት ይሰጣል። ሌሎችም ቅድም እንዳልኩት በማህሌት በሰዓታት አብይ ጾምን ሳይቋረጥ 40 ሁዳዴ በሰዓታት ቁመት ይገለገላል። በእንደዚህ በመሳሰሉ አገልግሎቶች ብዙ ወደ እኔን ጨምሮ 74 ሰራተኞች የቢሮ ሰራተኞች የልዩ ልዩ የሥራ ኃላፊዎች ጨምሮ 74 ሰራተኞች በዚህ ደብር አሉ። በየእለቱ የማታው ድምረት ሳይቋረጥ ዕለተ ሰንበት ሳይቋረጥ ተገቢውን የወንጌል አገልግሎት እንዲያገኙ ምእመናን በወንጌል እንዲረኩ የደብሩ የስብከተ ወንጌል ክፍል አገልግሎት እየሰጠ ይገኛል። እዚህ ደብር ልዩ የሚያደርገው እንደ ከተማችን ልዩ የሚያደርገው 14 አባቶች ካህናት የነፍስ ልጆቻቸውን በየወሩ ልጆቻቸውን እየሰበሰቡ ስብከተ ወንጌል ክፍሉ መምህራንን እየጋበዘ ካስተዳደር ጀምሮ እየተጋበዙ የንስሐ ልጆቻችን ለስጋው ደሙ እንዲበቁ እኛ ሳንነግራቸው ራሳቸው ንስሐ መግባት እፈልጋለሁ አባቴ ብለው ራሳቸው አምነው እንዲመጡ
ቀዳሚው ትምህርት ነውና መማር ስለሆነ የሚቀድመው ከመማር በኋላ ነው የንስሐ ህይወት የሚቀጥለው ከመማር በኋላ ከንስሐ በኋላ ነው የሥጋው ደግሞ የሚቀጥለው ስለዚህ በዚህ ልክ አባቶቻችን ደብራችን ላይ ያሉ ታላላቅ አባቶች ልጆቻቸውን በተገቢው የንስሐ ልጆቻቸውን ያስተምራሉ ከ600 ዓመታት በላይ እድሜን እንዳስቆጠረ በሚነገርለት በዚህ ደብር የሚታየው ሰፊ አዳራሽ ደብሩ ለሰንበት ትምህርት ቤት ትምህርት የሰጠው ትኩረትን ያሳያል የደብረ ብርሃን ደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን አገልጋዮችና የአካባቢው ምዕመናን ያለፈው ታሪክ ልጓም ሆኖ እንዲይዛቸው አልፈቀዱም የ600 ዓመታት ታሪክ አለን ብለው መኩራራትን መሻታቸው አላደረጉም ይልቁንም አዲስ ታሪክ ለመጻፍ መንገድ ጀምረዋል በአገረ ስብከቱ በግዝፈቱ ትልቅ የሆነውን ሕንጻ ቤተ መቅደስ እየገነቡ ነው ኮለል በታች 3 ሜትር ከ75 ወደ ምድር የሚገባ በ2471.5 ካሬ ሜትር ላይ ያረፈ በኖ መርከብ ቅርጽ የተቃኘ መቅደስን እየገነቡ ነው ህንጻ ቤተክርስቲያኑ ያረፈው በ2471.5 ሜትር ካሬ ላይ ነው ይሄ ስፋት ሙሉ በሙሉ የገለጽኩት ቁጥር ውስጡ አንደርግራውንድ ያለው ነው ሙሉ በሙሉ በዚህ ስፋት ልክ አንደርግራውንድ ቤቶች አሉ ማለት ነው እና አንደርግራውንድ ውስጥ የተሰሩት ቤቶች ግንባታዎች ሙሉ በሙሉ ባይባልም ጥቂት የፊኒሺንግ ስራዎች ሲቀሯቸው ሌላው ግንባታ ተጠናቋል ማለት ነው እነዚህ ምን ያካትታሉ የሚለውን ለመዘርዘር በስተ ምዕራብ በኩል ያለው ህንጻው ካረፈበት ግማሽ ቦታ ላይ የሚሆነው ራሱን የቻለ አንድ ቤተ መቅደስ ያክላል ወደፊት ይሆናልን ብለን እናስባለን ለዚያም ተዘጋጅቶ የተሰራ ነው መቅደስ አለው ቅድስት ቅኔ ማህሌት እነዚህን ሁሉ አካቶ የተሰራ ነው ራሱን የቻለ እንግዲህ አንድ ቤተክርስቲያን እዛጋ ተሰርቶ ወደ መጠናቀቅ ላይ ያለ ማለት ነው ከዛ በተቃራኒው ሳይድ በስተ ምስራቅ በኩል በመቅደሱ ስር ከቀደመው ቤተክርስቲያን በስፋት ብዙም ያልተናነሰ ራሱን የቻለ የቅርሳ ቅርስ ማስቀመጫ ክፍል አለው በእነዚህ ሁለት ትልልቅ ክፍሎች መካከል ደግሞ እርዝመቱ ወደ 180 ሜትር ያክል የሚሆን የአምሳለ ሲኦል የጨለማ መንገድ አለው ስለዚህ መሬቱ ላይ ያሉት ክፍሎች እነዚህ የተካተቱበት ክፍል ተሰርቶ ጥቂት የማጠናቀቂያ ስራዎች ከሚቀሩት በስተቀር ተሰርቶ አልቋል ማለት ነው ከዛ ዋናው ቤተክርስቲያን ደግሞ ያው በነገራችን ላይ ይሄ መሬት ላይ አሁን የጠቀስኳቸው የዘረዘርኳቸው ክፍሎች ከወለል ወይም ደግሞ ከ00 3 ሜትር ከ75 ወደ መሬት በጃካመር ተቆፍሮ የተሰሩ ክፍሎች ናቸው ከዛ በላይ ዋናው አሁን ያለንበት ቤተክርስቲያን ያው እንግዲህ ግንባታው ፎቅን ቅኔ ማህሌትን በሰፊው መቅደሱን ቅድስቱን ሙሉ የቤተክርስቲያን ስርዓት የሚያካትቱ ነገሮችን አካቶ የተሰራና አሁን የጣራው ተሸካሚና የዶሙ ተሸካሚ ግዙፍ የሆኑ ኮሎኖች በመቅደሱ ዙሪያ የቆሙት ግዙፍ የሆኑ ኮሎኖች ተሰርተው አናቱ ላይ 21 ሜትር ከፍታ ላይ ደርሰዋል ማለት ነው እነዚህ ግዙፍ ኮሎኖች 6ቱ ግዙፍ ኮሎኖች መሬት ላይ ጫማ ሆኖ ያቆማቸው 366 ሜትር ኪዩብ የሚሆን ይዘት ያለው
ከ900 ብረት በላይ ባለ 20 900 ብረት በላይ መሬት ላይ ጫማ ተሰርቶ ኮንክሪት ተሞልቶ እነዚህ 6 ኮሎኖች እዚያ ላይ ነው የቆሙት። ከዛ ደግሞ አሁን የጠቀስኩት 21 ሜትር ከፍታ ላይ ሲወጣ እንደዚሁ ግዙፍ የሆኑ ቢሞች እነዚህን 6ቱን ግዙፍ ኮሎኖች እርስ በርስ አጠላልፈው አስተሳስረው የሚይዙ መጠናቸው 1 ሜትር ከ50 ወደ ላይ ወደ ጎን 80 ሳንቲሜትር ስፋት ያላቸው ግዙፍ ቢሞች ተሰርተው እስላብን በመካከላቸው ያሉት ክፍተቶች በስላብ በብረት ተሞልተው አሁንም ከ328 ሜትር ኪዩብ ያላነሰ ኮንክሪት ተሞልቶ እዚህ ላይ የተሞላው ማቴሪያል 560 ኩንታል ሲሚንቶ 8 ሲኖ ጠጠር እና 6 ሲኖ አሸዋ ኮንክሪት በሚክሰር ትራክ በማሽነሪ ማለት ነው ተወክቶ በዚያ በ21 ሜትር ላይ ተሰርቷል። አሁን እነዚህ 6 ግዙፍ ኮሎኖች ዋናው በቃ የህንጻው ዋናው ቋሚ ወይም ፒላር ናቸው። ስለዚህ ጣራውን የሚሸከሙት የኮንክሪት ጣራውንም ዶሙን ማለት ነው ከዛ የቆርቆሮውንም ጣራ የሚሸከሙት እነዚህ ናቸው። እንደገና ከታችኛው ከጫማው ጋራ አያይዘው ምናልባትም አንዳንድ አደጋዎች ቢከሰቱ እንደ መሬት መንቀጥቀጥ ሰው ሰራሽ አደጋዎች ቢከሰቱ ይሄንን ሁሉ ሊቋቋም እንዲችል ተደርጎ በባለሙያዎች የተሰራ ነው። አሁን 21 ሜትር ከፍታ ላይ ደርሷል ማለት ነው። እንግዲህ ከሞላ ጎደል የህንጻው ይዘት ይሄንን ይመስላል። በዚህ ደብር ያው እንደምታዩት ጥንታዊነቱ እንዳለ ሆኖ አሁን ባለንበት ረገድ ግን ይሄ ቦታ አዲስ ፕሮጀክት ላይ ያለ ቤተክርስቲያን ነው። እንደምታዩት ይህ ህንጻ ቤተክርስቲያን በ2004 መሰረት ተጥሎ እንግዲህ ከዛ ጊዜ ጀምሮ ያለውን እድሜውን ማየት ትችላላችሁ። በጣም ግዙፍ ነው። በጣም ለአስጨራሽ ነው። በጣም ከባድ ነው። የሚሰራበት ማቴሪያል የሚወስደው ብረት ከሌላው ለየት ያለ ነውና ከዚህ አንፃር ምእመናን ትኩረታቸው ያለው እዚህ ህንጻው ላይ ነው። ይሄንን አልቆ ማየት ከኔ ጀምሮ የሁላችንም ጉጉት ነውና ይሄ ያለ ጎን ለጎን ግን አስተዳደራዊው ነገር ማሸነፍ እንዲቻል አስተዳደራዊው ነገር ማስቀጠል እንዲቻል ይሄም ህንጻ ስራው እንዳይቆም በውስጥ ያለው አገልግሎት የካህናቱ ደሞዝ እንዳይቆም ጎን ለጎን ቆርቆሮ በቆርቆሮ የሆኑ ቤቶች እየተከራዩ ነገ የተሻለ ስራ ይሰራባቸዋል። እዛው ድረስ ግን የለት ገቢ ያስገኛሉ፣ ለግቢው አጥር ይሆናሉ በሚል ብዙ ቆርቆሮ በቆርቆሮ የሆኑ ቤቶችን በዚህ ቦታ ላይ ተገንብተዋል። ጻድቃን ሲሞቱ ነፍሳቸው በገነት እንደምታርፍ ሁሉ በአንጻሩ ደግሞ የኃጥአን ነፍስ መኖሪያ ሲኦል ነው። እስከ ዕለተ ምጽአት ነፍሳት በሁለቱም ስፍራ ይኖራሉ። ገነት የጥሩ ነገር መገለጫ ስትሆን ሲኦል ደግሞ በተቃራኒው። በዚህም የሲኦልን አስፈሪነት በማሳየት ምእመናን ወደ ገነት መንገድ እንዲያቀኑ ለማድረግ የሚገነባው ህንጻ 180 ሜትሮችን የሚረዝም አምሳለ ሲኦልን እንዲይዝ ተደርጎ ነው የተሰራው። በግዝፈቱ ከሰሜን ሸዋ ሀገረ ስብከት
ተወዳዳሪ አይገኝለትም የተባለው የደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን አሰራሩን ልዩ የሚያደርገው በኖህ መርከብ ቅርጽ ብቻ መሰራቱ አይደለም። ይልቁንም ከህንጻው መሰረት እስከ ጉልላቱ የራሱ የሆነ ሃይማኖታዊ ትርጉምና ምሳሌንም አካቶ ያዘ ነው። የህንጻ ቤተክርስቲያኑ ዲዛይን በኖህ መርከብ ምሳሌ ነው የሚለው ያው አቀማመጡ ያሳያል። ከምስራቅ ወደ ምዕራብ በሞላላነት ተዘጋጀው። ሁለተኛ መርከብ አውታሩ ሲዘረጋ ያው ከአንድ ፊት ነው፣ መሃል ላይ አይደለም። ሸራው ነፋስ እንዲነዳ የሚያደርገው ያን ተከትሎ የመቅደሱ ቦታ ወደ ምስራቅ ደላ ያደርጋል። ሁለተኛ እንትኑ አናቱ ዶሙ የሚሰራው 24ቱ ካህናተ ሰማይ ምንድነው? ካህናተ ሰማይ ቅውማን በአውዱ አክሊላት የሚያወርዱ የሚለዋል። በእግዚአብሔር ዙፋን ዙሪያ የሚቆሙ ካህናተ ሰማይ ዙሪያውን ይቆማሉ፣ አክሊላቸውንም ያወርዳሉ የሚለው የሚከተል። እነዚህ በአራት አቅጣጫ ያሉት የኮሎኖች ጣራ ተሸካሚዎች አሁን 24ቱም አቅጣጫ እዚህ ዶሙ ላይ ይገናኛሉ። ዶሙ እንደ አክሊል ነው። የ24ቱ ሰማይ ካህናተ ሰማይ አክሊልን ይወክላል። እነዚህ 24ቱ አቅጣጫ ደግሞ የሚወጡት የጣራው ተሸካሚዎች የ24ቱን ካህናተ ሰማይ ይወክላሉ። ቤተክርስቲያኑም ያው ያንን በሚወክል ሁኔታ ነው የተሰራው። ይህ ህንጻ ቤተክርስቲያን ግዙፍ ነው። በተለይም በአካባቢያችን ባለው በሰሜን ሸዋ ውስጥ ካሉት አብያተ ክርስቲያናት ላቅ ያለው ቤተክርስቲያን በመሆኑ ያም እንግዲህ ያው የከተማው ህዝብ እድገት እለት ከእለት እየጨመረ በመሄዱ ህዝቡን የሚመጥንና ለአካባቢውም ጥሩ የሆነ ቤተክርስቲያን እንዲሆን ተብሎ ታልሞ የተሰራ ነው። በመሆኑም ይህ ቤተክርስቲያን በ2400 ካሬ ሜትር ስፋት ላይ ያረፈ ነው። ይሄ እንግዲህ ያው ህዝቡን ይመጥናል በሚል ነው። ወደፊት በርግጥ አሁን ያለበት ሁኔታ ዝርዝር ሪፖርቱ በሌላ መልኩ ይቀርባል። ግን በኔ በኩል ያለውን አሁን ያለው ቢያንስ 50% ላይ ነው ማለት እንችላለን እና ከዚህ በኋላ ያለው ስራ ያው የህዝቡን ርብርብ ይጠይቃል። ማለትም ያው የአካባቢው በውጭ ሀገር የሚገኙ ትውልደ ኢትዮጵያውያን የአካባቢው ተወላጆችም ተረባርበውበት ያንን ስራ እንዲያጠናቀቁልን ያስፈልጋል። ማንኛውም ሰው በዚህ ቦታ ላይ ካልተሳተፈበት በተወሰኑ ሰዎች ወይንም በአጥቢያው ብቻ ህዝብ ያልቃል ማለት አይቻልም እና እንደ አገር አቀፍ ሊታይ የሚችል ቤተክርስቲያን ነው። በዚህ መልኩ ነው ያለው። የግዙፍ ህንጻ ለመጠናቀቅ በርካታ ነገሮች ቢቀሩትም ሲጠናቀቅ ግን የስፍራውን ታሪካዊነት አንድ እርምጃ የሚጨምር መሆኑ ታምኖበታል። ህንጻው ግዙፍ ነው። በዚህ በተወሰነ ህዝብ ወይ በዚህ በተወሰነ አካባቢ ህዝብ ብቻ መዋጮ ተሰርቶ ሊያልቅ አይችልም እና ምን ማድረግ አለብን? ወደፊት ያለው ከሌላም ቦታ ያሉ ሰዎች እጃቸውን እንዲዘረጉልን ጠይቃለን። ቅድም እንዳልኩት በውጭ ሀገርም የሚገኙ ትውልደ ኢትዮጵያውያን በአካባቢ ያሉትም በኢትዮጵያ ውስጥም ያሉት ያው አሁን በተለያዩ መልኮች እየተለቀቀ ነው፣ በሚዲያዎች እየተለቀቀ ስለሆነ ያንን በማየት ህንጻውንም በማየት አቅማቸው የፈቀደውን ያህል ባለን የባንክ አካውንት ላይ ገቢ እንዲያደርጉልን እንጠይቃለን። ይሄ ህንጻ ቤተክርስቲያን ያው ከአቀማመጡ ከሼፑ ጀምሮ የራስ የሆነ ትርጉም ያለው ነው። ምናልባት ቀደም ብሎ ተገልጾ ከሆነ አላውቅም። ቅርጹ እንደተባለው በኖህ መርከብ ቅርጽ ነው። ጻድቁ ኖህ በዘመኑ ያው ከፈጣሪው በታዘዘው በተሰጠው ትእዛዝ መሰረት ያችን መርከብ የሰው መዳኛ የህይወት ሁሉ መዳኛ የጥፋት ውሃ ሲደርስ በመድር ላይ መዳኛ እንዲሆን ተደርጎ የተሰራ ነው። በዛ ምሳሌ ይህ ህንጻ ቤተክርስቲያንም እንደዚሁ ወደፊት ቅድም ገልጫዋለሁ አንዳንድ የተፈጥሮ አደጋዎች ቢከሰቱ
ሰው ሰራሽ ችግሮች ቢከሰቱ ከነዚህ ችግሮች ሰው ሊተርፍበት ይችላል ተብሎ በዛ ምሳሌ የተሰራ ነውና ሃይማኖታዊ እንትኑን ያለቀቀ ነው። እንደገናም ቅርጹም ቢሆን በተቻለ መጠን ሙሉ በሙሉ 3 ዙር የተመጣጠነ ስፋት ያለው 3 ዙር ባይኖረውም እንኳን የቅኔ ማህሌቱን ስፋት ለማስፋት ተብሎ መቅደሱ ወደ ምስራቅ ትንሽ እልፍ ብሎ ቢሰራም ግን መቅደስም አለው ቅድስትም አለው ቅኔ ማህሌት የሴቶች የወንዶች መቋሚያ ሁሉን ነገር ያካተተ የቤተክርስቲያናችንን ትውፊትና ታሪክ ያሟላ ህንጻ ነው እየተሰራ ያለው። ለከተማችን ህዝበ ክርስቲያን፣ ለባለ ሀብቶች፣ ለነጋዴዎች፣ ለሌሎችም የህብረተሰብ ክፍሎች እስካሁንም ድረስ ይህን ህንጻ ቤተክርስቲያን እዚህ ለመድረሱ ዋነኛ ተዋናዮች ለሆኑት እንደዚሁም ደግሞ በከተማችን ዙሪያ በተለያዩ ወረዳዎች በተለያዩ ከተማዎች ለሚገኙ የአካባቢያችን ተወላጆች የአካባቢያችንም ተወላጆች ያልሆኑት ጭምር እግዚአብሔር የጠራቸው እግዚአብሔር የፈቀደላቸው ለዚህ ሁላችንም የበኩላችንን ጥረት እናደርጋለን። ህዝበ ክርስቲያኑም እንደዚሁ የሚጠበቅበትን ጥረት አድርጎ ለዚህ ስራ መፋጠን እገዛ እንዲያደርግልን በቅዱስ ጊዮርጊስ ስም እማጸናለሁ፣ እጠይቃለሁ። አመሰግናለሁ። በሌላ መልኩ በህንጻ ግንባታው ዙሪያ ላይ ያው ግዙፍ ነው፣ የተወሰነ አመት ይፈልጋል። በዚህ ውስጥ ግን ይሄንን አሁን ካህናት በቆርቆሮ ውስጥ ነው ያሉት። ቆርቆሮ በቆርቆሮ በሆነ መቃኞ ውስጥ ነው ቢያንስ ከ11 አመት በላይ ያገለግሉ ያሉት። በይበልጥ አሁን ይሄ መስከረም ጥቅምት ህዳር እስከ ዘመነ ጥር እስከሚያበቃ ድረስ ቅዝቃዜ ነው ወቅቱ፣ በጣም ይቀዘቅዛልና በጣም ካህናት ተቸግረው ነው የሚያገለግሉት። ይሄንን ነገር ምእመናን ተረድተው ታሪካዊነቱን የቤተክርስቲያኑን ታሪካዊነት አይተው ተረድተው በአጭር ጊዜ የሚጠናቀቅበትን መንገድ ምእመናን መተው ችግሩ ምንድነው የጎደለውን ነገር አሟልተውልን ታላቅ ቤተክርስቲያን ነው ታላቅ ካቴድራል ነገ የካቴድራልነት ስያሜ የሚሰጠው እንደሆነ እናምናለን። እሱም የሆነው በወቅቱም ቢሆንም ግን ከግዝፈቱ የተነሳ በዛ ልክኛ እንጠብቃለን። ስለዚህ ፍጻሜውን ማግኘት እንዲችል ይህን የሚከታተሉ የኦርቶዶክስ ተዋሕዶ ልጆች ሁሉ የት ነው ያለው ብለው ቃኝተውልን ፍጻሜውን በአጭር ጊዜ እንዲያደርጉልን በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከእይታ ማማ ላይ በርቀት የሚታየው በደብረ ጽባ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ስር የሚተዳደረው የቅዱስ ቂርቆስ ቤተክርስቲያን የደብሩ የልማት መገለጫ ነው። በርካታ የልማት ስራዎች እየተከናወኑበት ይገኛል። ከዚህ ባሻገር በቅዱስ ቂርቆስ በዚሁ ደብር ስር የሚተዳደር ቅዱስ ቂርቆስ ቤተክርስቲያን በዚህ በታች በኩል አለ። በዛ ቦታ ላይ አሁን 4ኛ ክፍል አድርሷል። በዚህ አመት በጥቅል ከ700 በላይ የሚሆኑ እስከ 4ኛ ክፍል ከኬጂ አንስቶ እስከ 4ኛ ክፍል ድረስ ማለት ነው ከ700 በላይ ህፃናት እያስተማረ ነው የሚገኘው። ይሄ የተገነባው በአክሲዮን ደረጃ ነው። ነገር ግን ከተወሰነ ጊዜ ወደዚህ ቤተክርስቲያኒቱ የአክሲዮኑ ዕዳ እየበዛ እንዳይመጣ ቤተክርስቲያኒቱ ራሷን ችላ ገንብታ ማከራየት እንድትችል ከአንደኛ ክፍል አንስቶ እስከ 4ኛ ክፍል ድረስ አሁን ሰበካ ጉባኤው ልማት ኮሚቴ አቋቁሞ ከልማት ኮሚቴው ጋር በጋራ በመሆን እየተገነባ ነው ክፍሎች የሚገኘው ማለት ነው። በዛ ውስጥ እንግዲህ አሁን በዚህ አመት የጀመርነው ጂ+2 የሚሆን 4 ክፍሎች የያዘ ለ4ኛ ክፍል ለ5ኛ ክፍል ለ6ኛ ክፍል እያለ የሚቀጥል 12 ክፍሎችን ለመስራት ፕላን ነድፎ የመሰረት ቁፋሮ ተከናውኖ የፓድ ስራ ተጠናቆ አሁን የድንጋይ ግንባታ ላይ ነው አሁን የምንገኘው።